ከትንሽ ጊዜ በፊት ስለ ፈንድ ኔክስት ቪዲዮ ሰርቼላችሁና እኔም ከነሱ ጋር ያለኝን ኤክስፒሪየንስ አጋርቻችሁ ነበር እና ዛ ቪዲዮ ላይ ምንድን ነበር ያልኳችሁ የሪስክ ሪስትሪክሽን አድርገውብኛልና ከ1% በላይ ከአካውንቴ ላይ መጠቀም እንዳልችልና ከ30% በላይ መርጅን መጠቀም እንዳልችል ሪስትሪክት አድርገውኝ ነበር። ያም ደግሞ ፍሌክሲብል እንዳልሆነና አንዳንድ ፔሮች ላይ ትሬዶችን መውሰድ እንዳልችል አድርጎኝ ነበር። እነሱም ለዚህ ምክንያታቸው የነበረው በቻሌንጅ ፌዙ ጊዜ ከ70% የሚሆነው መርጅንህን በአንድ ትሬድ ተጠቅመሃል የሚል ነበርና እኔ ደግሞ የምታውቁኝ ከሆነ ኮሚኒቲም ላይ ያላችሁ ልጆች የምታውቁ ከሆነ ቻሌንጅ ፌዞች ላይ ሞር አግሬሲቭ አፕሮች ነው የምጠቀመው። ቻሌንጆቹን ቶሎ ፓስ ለማድረግና ኤቭሪ ፕሮፎርሞች ላይ እንደዛ ነው የምጠቀመው። እስከዛሬም እንደዚህ አይነት ችግር አጋጥሞኝ አያውቅም ነበረ። ፈንድ ኔክስት ላይ ብቻ ነበር ይሄ ነገር አጋጥሞኝ የሚያውቀው። ያንኑ ሪስክ ማኔጅመንት ፕላን ነበር የተጠቀምኩት። ከዛ በኋላም ከ70% መርጅን በላይ ተጠቅመሃል በሚል ሪስትሪክት እንዳደረጉኝ አጋርቻችሁ ነበረ። ከዛ በኋላ ፈንድ ኔክስቶች በአዲሱ ባወጡት ፖሊሲያቸው ላይ ይህንን 70% መርጅን የሚለውን ሩላቸውን ኮምፕሊትሊ አንስተውታል። ያ ደግሞ በጣም ጥሩ ኒውስ ነው ለኔም ለናንተም። ቻሌንጅ ፌዝ ላይ አግሬሲቭ አፕሮች የምትጠቀሙ ኖርማል አፕሮች የምትጠቀሙ ሰዎች 70% መርጅናችሁ የሚል ሩሉ ተነስቶ ከዚህ በኋላ 100% ኦፍ ዩር መርጅን መጠቀም ትችላላችሁ ማለት ነው። እኔም ኮንታክት አርግቻቸው ከዛ በኋላ እሱን ሩሉ እንዳነሱ ታይቼ ኮንታክት አርግቻቸው ከአካውንቴ ላይ ያንን ሪስትሪክሽን አንስተውልኛል ማለት ነው። አካውንቴ ያን ያያችሁት አካውንት ኮምፕሊትሊ ፍሪ ሆኗል። ከዚህ በኋላም ለመገዛቸው አካውንቶች እኔም ፐርሰናሊ እናንተ የምትገዟቸው አካውንቶች ላይ የዚህ 70% መርጅን ሩል የሚባል ነገር የለም ተነስቷል ማለት ነው። ዛሬ ይህን ብቻ ልነግራችሁ ሳይሆን የአካውንት ምን ላይ ደረሰ፣ አሁን ላይ ምን ላይ ነው ያለው እና ደግሞ ፈንድ ኔክስቶች ራሳቸው አዲስ ዳሽቦርድ አምጥተዋል። ፕላትፎርማቸው አፕዴት አድርጎ አዲስ ዳሽቦርድ አምጥተዋል። እሱን ዳሽቦርድ በዛው አሳያችኋለሁ። ስለምጠቀማቸውን ፕላትፎርሞች በዲስካውንት ማግኘት የምትፈልጉ ከሆነ ሁሉንም ዲስክሪፕሽን ላይ ዲስካውንት ኮዳቸውን አስቀምጥላችኋለሁ። የፈንድ ኔክስትን መጠቀም የምትፈልጉ ከሆነ የሴፍዲው አካውንት መግዛት ከፈለጋችሁ ለመጀመሪያ ፐርቼሳችሁ 7% ዲስካውንት የምታገኙበትና ለሁለትና ለሶስት ከዛ በኋላ ላሉ ፐርቼሶቻችሁ ደግሞ ፒያወታችሁን የመጀመሪያ ፒያወታችሁን ኬስ ስታደርጉ ከፈላችሁትን 120% ሪተርን የምታገኙበትን ሊንክ አስቀምጬላችኋለሁ። ፈንድ ኔክስት ሊንካችንን በመጠቀም እሱን ዲስካውንት ማግኘት ትችላላችሁ። ለፊውቸር አካውንቱ ደግሞ ለመጀመሪያ ፐርቼስ 10% ከዛ በኋላ ላሉ ፐርቼሶች ደግሞ 5% ዲስካውንት የምታገኙበትን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ምክንያቱም ፈንድ ኔክስት ላይ ዲስካውንት ማግኘት በጣም ሬር ስለሆነ እሱን ሊንክ ተጠቅማችሁ አካውንት ስትገዙ ዲስካውንት ታገኛላችሁ ማለት ነው። ጋይስ አዲሱ ዳሽቦርዳቸው ይህንን ይመስላል። ሎጊን ስታደርጉ እንደ ድሮ ነጭ ማድረግ ትችላላችሁ። ቢሆንስ ግን አፕዴትድ የሆነ ቨርዥን ይዘው ነው የመጡት። እኔ አይ ላይክ ሞት ዳርክ ዋን ዳርክ የሆነውን ነው የወደድኩት ማለት ነው። እዚህ ጋር እንደምታዩት ሁለት አካውንቶች አሉ። ባለፈው ያያችሁት አካውንት ይሄኛውን አካውንት ነው፣ የ100,000 አካውንት ይሄኛውን አካውንት ነበር ያያችሁት ማለት ነው። ምን አዲስ ነገር አለ ካለን እዚህ ዳሽቦርድ ላይ አብዛኞቹ ነገሮች እዚህ ጋር ማግኘት ትችላላችሁ። ፎር ኤግዛምፕል ሰርቲፊኬትስ የሚለው ላይ ከዚህ በፊት ሰርቲፊኬት እዚህ ጋር ነበር የሚቀመጥላችሁ። ሰርቲፊኬት ካገኛችሁ በኋላ ኢሜይል ተልኮላችሁ እዚህ ጋር ኖቲፊኬሽን ላይ ገብታችሁ ምናምን ነበር ሰርቲፊኬታችሁን የምታገኙት። እንደዚህ ቼክ ሰርቲፊኬት እያላችሁ ምናምን እንደዚህ ግልጽ በሆነ መንገድ አልነበረም ነበር። እሱን ክሊር በሆነ ወይ እዚህ ጋር አድርገውታል ማለት ነው። ሞር ብዙ ዲቴሎች እዚህ ጋር ካልኩሌተሮች፣ የመርጂን ካልኩሌታችሁ፣ የፕሮፊት ሎስ ካልኩሌተራችሁ፣ ሎስ ሳይዝ ካልኩሌታችሁ፣ የስዋፓችሁ ካልኩሌት ስዋፕን ታደርጉ ከሆነ እንደገና እዚህ ጋር ምን ያህል ኒውሶች አሉ፣ የሃይ ኢምፓክት ኒውሶች ምን አይነት አሉ፣ ሬድ ፎልደር ያለባቸው ኤቭሪዴይ። አሁን ይሄ ቱዴይ ነው ይሄን ቪዲዮ በመቀርጽበት ሰዓት የቱሞሮንም እየቀያየራችሁ እዚሁ ጋር ዲስፕሌይ ያደርግላችኋል ማለት ነው። ዛት ጉድ ቲንግ። እኔ ፐርሰናሊ ይህንን አዲሱን የሜኑ ባር ወድጃለሁ ማለት ነው። ወደ እኔ አካውንት ስንገባ ባለፈው ያያችሁት ይሄን አካውንት ነው ብያቸዋለሁ። እንዴት ነው አዲሱ ፕላትፎርም በምን መንገድ ነው እንትን የሚለው ካላችሁ በዚህ መንገድ ነው ዲስፕሌይ የሚያደርግላችሁ። እዚህ ጋር አካውንት ሳይዛችኋል እንደምታዩት እዚህ ጋር 12600 ይላል አይደል? ይሄኛው ከዛ በኋላ አካውንቱ ላይ የተሰራ ፕሮፊት ነው። ከዛ በኋላ ሳይሆን ከዛ በኋላ አንድ ፓይአውት አድርግቻለሁ። ፓይአውቱንም ቴሌግራም ላይ ፖስት አድርግቻው ነበረ። ጋላያችሁት ገብታችሁ ማየት ትችላላችሁ። እሱም ፖስት አድርግቻለሁ። ፓይአውቱንም ሳደርግ ምን ያህል ሰዓት ምን ያህል ደቂቃ እንደፈጀ ምናምን አድርጌዋለሁ፣ ፖስት አድርግቻለሁ። ከዛ በኋላ ይሄኛው ፓይአውት ድጋሚ ሴኩሪቲ ተደርጓል ማለት ነው። እዚህ ጋር እንደምታዩት አካውንቱ ምን አይነት እንደሆነ አካውንት ነምበሩ አክቲቭ ነው አይደለም፣ ሎጊን ኢንፎርሜሽኑ እዚህ ጋር ይኖራል። እዚህ ጋር ትሬዲንግ ሳይክል የሚኖራል። ትሬዲንግ ሳይክል ምንድን ነው? ኦገስት 11 ይላል። ይሄ ኦገስት 11 ማለት ፔይአውት ካደረግኩኝ የመጨረሻውን ታይም ፔይአውት ከሪጌስ አድርግቼ መጀመሪያ ትሬድ ከወሰድኩበት ቀን
እስከ 2 ሳምንት ማለት ነው። ሶ በየ2 ሳምንቱ ነው ትሬድ ፔአውት ሪኩዌስት የምታደርጉት። የመጀመሪያውን ትሬድ አካውንቱን ሪሴት ካደረኩ በኋላ 100,000 ደጋሚ ፔአውቲንግ አውርጌ ከሰጡኝ በኋላ ከኦገስት 11 እስከ ኦገስት 25 ያለው እዚህ ጋር ኦገስት 25 አሁን ዘ ኔክስት ፔአውት መጠየቅ የምችልበት ነው ማለት ነው። ሶ ከ5 ቀን በኋላ ይሄን ፔአውት መጠየቅ ይችላል። ኦር ደግሞ አካውንቱን ትሬድ ካደረኩበት ደግሞ ጠብቃለሁ ማለት ነው። እኔ ፐርሰናሊ አካውንት ሮቴት ስለማድረግ ኦልሬዲ በቂ 2.5% በላይ ስላለው በቂ ነው ፎር ሚ። ይሄኛው አካውንት ይቀመጥና ሌላ ፈንድ ፒፕስ ፈንድ ትሬደር ማርኬት ጋር ያሉኝ አካውንቶች ጋር ሙቭ ኦን አደርጋለሁ። ከዛ ኦገስት 25 ላይ I will secure ይሄን ፕሮፊት ማለት ነው። እዚህ ጋር ትሬዲንግ ሳይክል ይላል። የመጀመሪያ ቀን የተወሰዱ ትሬድ አሁን ከዛ ባክ የተወሰዱ ትሬድ እዚህ ጋር አለ። ዴይሊ ሎሳችሁ ሊሚታችሁ ማክሲመም ሎሳችሁ ይላል። እዚህ ጋር ክላሪቲ ካርድ አለ። ክላሪቲ ካርድ ምንድነው? ሰም ሩልስ አሁን ለምሳሌ 30% የሚሩሉ ምንድነው? የሆነ ትሬድ ከፍታችሁ በ30 ሰከንድ ውስጥ ወደ ፕሮፊትም ከሄደ ያንን ፕሮፊት 30% ዲዳክት ይደረግባቸዋል። ወይም ከሰራችሁት ከቶታል ፕሮፊታችሁ 30% በላይ ከሆነ እሱም ፔአውት ማድረግ አትችሉም ነው። አንብቡት። ኖርማሊ ይሄ ኒውስ ቴክኒካሊ ኒውስ ማለት ነው። ፖዚሽን ከፍታችሁ ኒውስ ስትራይክ አድርጎ ዊዝን 30 ሰከንድ ውስጥ ትሬዱ ቴክ ፕሮፊታችሁን ከነካ ከዛ ፔአውት የምትጠይቁት እሱም ፕሮፊት ብቻ ከሆነ እሱን አያደርጉላችሁም። እሱ የተለመደ ነው። ኒውስ እንትን ነው ያን እንትን አይደለም። እዚህ ጋር ሪስክ ሊሚት ይላል። ሪስክ ሊሚት በአት ታይም ከ3% በላይ ሪስክ ማድረግ ነው። ሶ ለምሳሌ ጎልድ ላይ ኢዩ ላይ ጂዩ ላይ ዘ ሴም ታይም ከ3% በላይ ሪስክ አካውንቱን ካጋለጣችሁት እሱ ቫዮሌሽን ብሎ ያመጣል ማለት ነው። ኖርማሊ የኔ ቫዮሌሽን የለውም። ጀስት ቫዮሌሽን ካለ ቆይቷል። አካውንት ኦልሬዲ በነበረ ጊዜ ቫዮሌት አድርጓል። ከዛ በኋላ ፓዮቴን ማግኘቼበታለሁ። ግን ዌብሳይቱ ላይ አፕዴት አልተደረገም ነበር እስከ ነው። ግን ምንም የፈጠረብኝ ነገር የለም እና ቫዮሌትም አላደረኩም። እኔ አልመጣም። ለዛም ነው ሲስተሙ ላይ ጀስት ዳሽቦርዱ ላይ ነው ያለው እንጂ ሲስተሙ ላይ ቫዮሌት አላደረኩም። ሶ ኒውስ ትሬዲንግ ኒውስ ታይም ትሬዲንግ ይላል። የለም እኔ አላደረኩም ማለት ነው። ሶ እዚህ ጋር አካውንቱ ዳሽቦርዱ ይኖራል ማለት ነው። ሶ በዚህ መንገድ ሲምፕል ሆኖ ነው ያለው። ካላንደር ላይ በካላንደር መንገድ መች ፕሮፊት እንደሰራችሁ መች እንዳልሰራችሁ እዚህ ጋር ያሳያችኋል። እንዳልኳችሁ ይሄ አሁን ትሬዲንግ ሳይክል ብሎ ከ11 ያለው የመጀመሪያው ትሬድ በ11 ስለነበረ ነው የተወሰደው። ከዛ በኋላ መንዴ ላይ ቱስዴይ ላይ የተወሰዱት እነዚህ በ17 ከሰመሽን ፔአውትን ሪኩዌስት ማድረግ የምችለው ማክሰኞ ዕለት ነው ማለት ነው። ሶ ማክሰኞ ዕለት ፔአውት ሴኪዩር ማድረግ እችላለሁ። ካላንደር ላይ እሱ አለ። ትሬድ ሂስትሪ ላይ አለ። እዚህ ጋር ምን ያህል ዊን ሬት አለ ምናምን እዚህ ጋር ሁሉንም ማየት ትችላላችሁ ማለት ነው። ሶ ዊን ሬት 7% ነው ይላል። ያን ያህል ማተር አያደርግም። ትንሽ ሳምፕል ስለሆነ ያለው እዚህ ጋር ፕላትፎርሞች ከፈለጋችሁ የሜቲ5 ምናምን ኤቭሪቲንግ አለ ማለት ነው። ሶ ይሄ አካውንት ደግሞ ፔአውት ላይ ከደረሰ ሜቢ በሌላ ቪዲዮ ፔአውቱን ሪኩዌስት ስናደርግ አሳያችኋለሁ ማለት ነው። ሶ እስካሁን ያሳየዋችሁ የኔን የራሴን አካውንት ነው አይደለ? ከዛ በኋላ እናንተ ደግሞ አካውንት መግዛት የምትፈልጉ ከሆነ እዚህ ጋር ከላይ ልክ ፈንዲኔክስ ብላችሁ ከገባችሁ በኋላ ወይም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከገባችሁ በኋላ እዚህ ጋር ምን ይላል? ሲኤፍዲ ፊውቸርስ የሚል ይኖራል። ሶ ፊውቸርስ አካውንቶችን ትሬድ ማድረግ የምትፈልጉ ከሆነ ስፔሻሊ ናስዳክን ኤስፒ 500ን ወይም ደግሞ ጎልድም ኢዩጂውንም ትሬድ የምታደርጉ ግን ፊውቸር ማርኬት ላይ ትሬድ የምታደርጉ ከሆነ ወይም የምትፈልጉ ከሆነ ስቲል ፈንዲኔክስቶችን ጋር ፊውቸር አካውንት ይኖራል። ሌጋሲ ፍሌክስ እና ራፒድ የሚል ይኖራል ማለት ነው። እሱ እንዲባርጋችሁ መግዛት ትፈልጋላችሁ። ሴፍዲ መግዛት የምትፈልጉ ከሆነ ማይ ፐርሰናል ፌቨራይት የስቴለር 2 ስቴፕ የሆነው አካውንት ነው። ዋን ስቴፕ አካውንት ብዙ አይመቸኝም፣ ግን ብዙ ሰዎች ኢንስታንትም ዋን ስቴፕም ስቴለር ላይት ደግሞ ሞር ዲስካውንት አለው። ሶ ፕሪፈር ያደርጉታል። እኔ ስቴለር 2 ስቴፕ ነው ፕሪፈር የማደርገው። ለምንድን ነው እንደዛ የሆነበት ምክንያት? አንድ የከፈላችሁትን ገንዘብ በመጀመሪያ ፔአውታችሁ ካገኛላችሁ እንደገና 10% ፔአውት ላይ ስትደርሱ የቻሌንጅ ፌዝ ላይ የነበረውን የአካውንታችሁን 15% ጌን ያደረጋችሁትን ፕሮፊት ቴክኒካሊ 8% እና 5% አይደለ ጌን ያደረጋችሁት። ሶ የ13%ን 15% ይሰጧቸዋል። ሶ ፎር ኤግዛምፕል 13% $13,000 ከሆነ $100,000 አካውንት ላይ ሶ 15% ውስጥ ይሆናል ወደ $2,000 አካባቢ ዶላር ይሰጧቸዋል ማለት ነው። 10ኛ ፔአውት ላይ ሲደርሱ ኤክስትራ ይሰጧቸዋል። ሶ ፎር ዛት ሪዝን አይ ፕሪፈር ስቴለር 2 እንደገና ታርጌቱም ማክሲመም ድሮዳውኑም ፐርፌክት ስለሆነ ማለት ነው። ሶ ሩሎቹን ኤቭሪቲንግ እዚህ ጋር ማየት ትችላላችሁ። በምትገዙበት ጊዜ አካውንት ሳይዝ እዚህ ጋር መታችሁ ሰሌክት ታደርጋላችሁ። 100K 50,000 25,000 15,000 እና 6,000 ድረስ ማግኘት ትችላላችሁ ማለት ነው። ከዛ ሩሎቹን እዚህ ጋር ክሊር በሆነ ወይ ታያላችሁ። በፈለጋችሁበት ፔመንት ሜትድ አይታችሁ መግዛት ነው ማለት ነው። ከዛ በኋላ በጣም ቀላል ዩ ካን ትሬድ ማለት ነው። ሶ ከፈንድኔክስት እኔ የሚመቸኝ ነገራቸው የመጀመሪያው ነገር ማርኬት ኮንዲሽኑ ነው። ቱ ቢ ሆነስት ማርኬት ኮንዲሽኑ
ቶፕ ፕሮፎርሞች ላይ ካሉ ማርኬት ኮንዲሽኖች ጋር በጣም ፐርፌክት ነው ለኔ እስካሁን የረበሸኝ የለም ከኔ ኤክስፒሪየንስ ፈንድ ፒፕስ ፈንድ ትሬደር ማርኬት እና ፈንድ ኔክስት ላይ አሁን አክቲቭ የሆኑ አካውንቶች አሉኝ ምንም የረበሸኝ ነገር የለም እስካሁን ፈንድ ኔክስት ሜቢ ዳክስ ትሬድ የምታደርጉ ከሆነ ብቻ ዳክስ ማርኬቱ ኦፕን የሚሆነው በለንደን 7 AM ላይ ነው ወይም ደግሞ በእኛ 3 ሰዓት ላይ ነው ማርኬቱ ኦፕን የሚሆነው ፈንድ ኔክስት ላይ ምክንያቱም GER 30 ነው የሚጠቀሙት ፈንድ ኔክስቶች ግን ዳክስን ትሬድ የማታደርጉ ከሆነ ኦኬ እኔም ዳክስን ትሬድ አደርጋለሁ ምንም የረበሸኝ ነገር የለም ግን ኢንኬዝ ኤዥያን ሴሽን ላይ ዳክስን ትሬድ ማድረግ የምትፈልጉ ከሆነ ማርኬቱ ክሎዝድ ነው ስለዚህ እሱን ኮንሲደር ማድረግ ነው but everything EU GU ላይ ማርኬት ኮንዲሽን is great በጣም ቆንጆ ነው ማለት ነው ሌላኛው ደግሞ እንድታውቁ ከኔ ኤክስፒሪየንስ መነግራችሁ ፈንድ ኔክስት ላይ ፔይአውት እንደነ ፈንድ ፒፕስ ወዲያው አይደለም ለኔ አይ ቲንክ ወደ 10 ሰዓት ወይም አካባቢ ከዛ በታች ይቻለኝም ፖስት አድርግቸው ነበረ ፈሽቶ ነው ፔይአውቱ የደረሰኝ ግን ስቲል they will pay you የተወሰነ ግን ሰዓት ይፈጃል አካውንት ገዝታችሁ ፔይአውት ሪኬት ስታደርጉ እሱን ኤክስፔክት ያደርጋችሁ ሌላኛው በጣም ጥሩ ከሌሎቹ ፕሮፎርሞች ከፈንድ ፒፕስ ራሱ ጥሩነት አለው ብዬ የማስበው ነገር የገዛችሁበትን አካውንት ገንዘብ በመጀመሪያ ፔይአውታችሁ ነው የሚሰጡት እኔ የመጀመሪያው ፔይአውት ሄሌ ነው ገንዘቡ አብሮ የተሰጠኝ የከፈልኩት $500 ምናምን ለ100 ሺህ አካውንት የመጀመሪያው ተሰጥቶኛል ከዚህ በኋላ አካውንቱ ፍሪ ነው ማለት ነው ከዚህ በኋላ አካውንቱን ሎስ ባደርገው ኦሬዲ አይ ጌት የከፈልኩትን ነገር ስለዚህ it doesn't matter ፈንድ ፒፕስ ምርጥ ፕሮፎርም ነው ግን አራተኛ ፔይአውታችሁ ላይ ነው የሚሰጧችሁ የከፈላችሁትን አካውንታችሁን ቶሎ ኮምፓውንድ እያደረጋችሁ ቶሎ እንትን ማድረግ የምትፈልጉ ከሆነ ስቲል you can use fund next they will pay you የመጀመሪያው ፔይአውታችሁ ላይም ደግሞ የከፈላችሁትን ይሰጣችኋል ማለት ነው እንዳልኳችሁ ፊቸርን ትሬድ ማድረግ የምትፈልጉ ከሆነ you can check it out ማለት ነው ቦዝ ላይ ጥሩ ፐርፎርም ያደርጉ ነው አሁን ደግሞ ሩላውን ስላነሱልን ተመልሰው ለኔ ቶፕ ላይ ነበሩ ከዛ ወርደውብኝ ነበር አሁን ስለመለሱት ስቲል ተመልሰው ቶፕ ላይ ሆነዋል ማለት ነው I will still recommend you ሁሉ ጊዜ ማለት ነው ከዚህ በኋላ ሌላ ችግር እስኪያጋጥመን ማለት ነው ፈንድ ኔክስት ላይ አካውንት ከሌላችሁ የዩኤልኤፍኤክስን ይህንን ኮድ ወይም ደግሞ ሊንካችንን ተጠቅመን በምትገዙበት ጊዜ ዲስካውንት አይሰጣችሁም ፈንድ ኔክስት ሊንኩን በተጠቀማችሁ ግን 7% ዲስካውንት የመጀመሪያ ፐርቼሳችሁ ላይ ታገኛላችሁ ከመጀመሪያ ደግሞ ወይ ሁለተኛ ሶስተኛ አካውንታችሁ ከሆነ ደግሞ የከፈላችሁትን ገንዘብ 120% በፈርስ ፔይአውታችሁ ላይ እንዲሰጣችሁ ያደርጋል ማለት ዩዝ ይሄንን ኮድና you can get 7% ዲስካውንት ለመጀመሪያ አካውንታችሁ ለሁለተኛ ከዛ በኋላ ላሉ አካውንቶቻችሁ ደግሞ እስከ 120% የከፈላችሁትን ገንዘብ ሪተርን ታገኛላችሁ ማለት ነው ዲስካውንት ኮድ መጠቀም ለትሬደር ኮስቱን ኢፊሺየንት የሚያደርግለት ስለሆነ is best you can use this link ማለት ነው ለፊውቸር አካውንት ደግሞ መጠቀም የምትፈልጉ ከሆነ ለመጀመሪያ ፐርቼሳችሁ 10% ዲስካውንት ማግኘት ትችላላችሁ ከዛ በኋላ ላሉ ፐርቼሶቻችሁ ደግሞ 5% ዲስካውንት በእኛ ሊንክ ማግኘት ትችላላችሁ ማለት ነው ፈንድ ኔክስት ላይ ዲስካውንት ለማግኘት ከባድ ነው you can use this link and get your discount ማለት ነው ይሄን ይመስል ነበር የዛሬ ቪዲዮ በሚቀጥለው ቪዲዮ እስከምንገናኝ ሰላም